አሁን ዩቲ የምትባል ልጅ አለች ቲክቶክ ላይ እንትን የምትልጅ ስራዋ ትክክል አይደለም። ግን ትክክል አይደለም ብለህ እሷን የምትሰድባት ስድብ ያንተ ትክክል ነው? ለምን ትሰድባታለህ? ውጪ ከኢስላም ውጪ እዛው ካፊሮች ጋር የምትቀላቀሉ ሆት እኛ ከክርስቲያኖች ሰዎችን እየጠራን ከዚህ ከሙስሊሙ ጋር ውጪና ጀሃነም ግቢ ይባላል። አላህን አንፈራም። እሷ እኮ ካደረገችም ሐራም ነው ያደረገችው። ብታደርግ የኩፍር ነገር አላደረገችም። የኩፍር ቃል አልተናገረችም። የሽርክ ውስጥ አልገባችም። እንዴት ደፍረን ነው አንድ ሙስሊምን ሂድና እዛው ተቀላቀል ይሻልሃል ምንለው? ኢጃባ አላደረገችም። ኢጃባን ብታወልቁ ብደንስ ምን ብትል እኮ ሐራም ነው ለሱ። እህትን ላኢላሃ ኢለላህ የምትለዋን እህትን ለገሃነም እንድትማገድ ይሄ ከነፍስያ ነው። ላላ ተብሎ ይደረጋል ብዬ አላምንበትም። ስድብ፣ ደንበኛ ስድብ ወላሂ በጣም ነው የሚያስፈራው። መክራችሁ ዘክራችሁ ካመጣችኋል ትክክል አይደለችም። ፈሳድ እያሰራጨች ነው። አዎ እውነት ነው። ሐራም ነገር ነው የምታደርጋቸው ነገሮች። ዲንን እያሰደበች ነው። አዎ እና በስድብ ነው የምትመልሳት። ከመቼ ጀምሮ ነው ስድብ ምክር የሆነው? ኧረ የምትሳደቡት ስድብ እኮ በጣም ነው የሚዘገን ነው። በጣም ነው እኮ የሚያስፈራው እኮ የሚያስደነግጠው። አንድ ሙስሊም ነው ወይ ነው የምትሉት? ድድ ማስጫ ያለ ዱርዬ እንኳን እንደዛ አይሳደብም፣ አይናገርም እንዴ። ከመቼ ጀምሮ ነው ስድብ ምክር የሆነው ነው? ማንም አያየንም ነው በቃ እንደፈለገን እንጽፋለን ነው። እና መስተካከል አለብን ወላሂ እናስተካክል ያለን ማለት ነው። የሰው ሐቅ ነው ደግሞ ስድብ ጥሩ አይደለም። አላህ የቂያማ ቀን እንዳይጠይቀን የሂሳብ ቀን የየውመል ሂሳብ የሚባል ቀን አለ። አላህ ይተሳሰበናል። ተው ስድብ መፍትሄ አይሆንም። ከቻላችሁ በውስጥ ነገር ምከሩ። አንድ ሰው ነበር እኔ የማውቀው ራሱና በጣም ፍልስፍና የሚፈላሰፍ ምናምንና የሆነ ሰዓት ላይ በውስጥ ስናወራ ዱዓ አድርግልኝ ተይዤ ነው አለኝ። እምባዬ ነው የመጣው። ተይዤ ነው እንጂ ሳልፈልግ ቀርቼ አይደለም አለ። አሁን ሮዚ ምናምን የምትባለው ከዩቲ ጋር የምትሰራዋ ልጅ አሁን አይታችኋታል? ስታወራ እምባዬ ነው የመጣው። በቃ አቅቶኝ ነው አለች። ዱዓ አድርጉልኝ እንጀራዬ ነው አለች። እንጀራዬ ነው እናቴን ማስተዳድረው በዚህ ነው። እሺ ለእሱ አስባችኋታል? እንጀራዬ ነው አለቻችሁ አይደለ? ለምንድን ነው የሆነ ነገር አድርጋችሁ የሆነ ነገር ከፍታችሁ ከዛ ስራ እንድትወጣ ማታደርጓት? ከምትሰድቧት የለኝም እንጀራ የለኝም ጨፍሬ ነው ማገኘው አለች። ይቺ ልጅ እናቴ ማስተዳድርበት ነው አለች። ያለዛ ትራባለች፣ ትጠማለች። እናትና አባቷ እናቷን መርዳት አትችልም። ይህን አንደርስታንድ ካደረገን እኛ የሆነ ነገር ለምን አናደርግላት? ትክክለኛ ከሆንን ለምን? ከዛ ምን አለች? ሂጃቡንም ማድረግ ፈልገው ነበረ ዲኔንም እወዳለሁ። ዩሲ በቃ አቃታቸው። በቃ በኢማን ትዳ አንድ ቀን እኮ እኔም እኮ ወድቃለሁ። ማንኝና ነው እኔም መጨረሻዬን አላውቀውም። ራሱ ባክስላይድ የሚባል ነገር አለ። የኛ ሳሊቬሽን ሲነርጊያ ነው፣ ሞኖርጊያ አይደለም። እንደ ካልቪኒዝም ጋር ነው፣ ፕሮቴስታንት ካልቪኒዝም ጋር ሳሊቬሽን ሞኖርጊያ ነው። ስለዚህ አንድ ሰው አንድ የዳነ ዋን ሴቭድ ኦልዌይስ ሴቭድ የሚባለው አንድ ጊዜ የዳነ ሰው ሁሉ ጊዜ ይድናል የሚለው ትምህርት እነሱ ጋር ነው ያለው። የኛ ሳሊቬሽናችን ሲነርጊያ ነው፣ ኮንዲሽናል ሳሊቬሽን። ስለዚህ መጽናት የሚባል ነገር ያስፈልጋል። እስቲቃማ የሚባል ነገር ያለ። እስቲቃማ አለችን። ነጋችን በእኛ እጅ አይደለም። የነገ ማሰብ፣ ማቀድ፣ ተስፋ ማድረግ እና መመኘት ይቻላል። የነገን ግን ማንም ሰው ማወቅ አይችልም። የኔ መጨረሻ ሳላቅ ሰው ላይ ጀጅ ማደርገው ለምንድን ነው? እኔም እንደዚህ ወደ ሐራም ነገር ልገባ እችላለሁ። እኔም የሆነ ነገር ኢማኔን ሊጎድል ይችላል ብለን ሁላችንም ማሰብ እንችላለን። አንድ ብር ያለው ሰው ብር የሌለውን ሰው ቤጭ ምን ብር እየጠየቀ ያስቸገረኛል አይልም። ስላለው ነው የሚሰጠው አይደል? ከመለመን መስጠትን የመሰለ ነገር የለም። እድለኛ ነኝ አላህ ሰጥቶኝ እየሰጠው ነው ማለት አለበት እንጂ የሌለው ሰው ስለጠየቀው መማረር የለበትም። በተመሳሳይም እናንተ ጥሩ ከሆናችሁ፣ እናንተ ኢማን ካላችሁ፣ እናንተ እውቀቱ ካላችሁ፣ እናንተ ዲን ላይ ማሻላ ከሆናችሁ ሰላታችሁን በስነ ስርዓት ሰላተ ፈጅር ላይ ተነስታችሁ ዙሁር ላይ ምናምን ሳታጓድሉ ከሰገዳችሁ ማሻላ። የማይሰግደውን ሰው አበረታቱት። ሪሊ የኔ ተቋም ተነካብኝ ብዬ ተነስቼ ስም ባጠፋ ገይብ ነው አላህ የቂያማ ቀን ሲራጥ ላይ ይተሳሰበኛል። እኔም ብቻ አይደለም ራሱ ሌሎችም ሰዎችን ነው መበክለው። ያ ነገር እንዳይው ምንድነው ጥንቃቄ ነው። ግን መስራት የሚፈልግ ሰው የዋር ዌልካም ኑና እንስራ፣ አብረን እንስራ። የሚፈልጉ ሰዎች ሰለምቶችን መርዳት የምትፈልጉ ሰዎች ኑና እንትን በሉ። አሁን አይደለም የጀመርነው፣ ስንት ጊዜ ሆነን ተዛሩ። ሰላም አለይኩም
ስንት ጊዜ ሆነን እንደዚህ አይነት ነገር? አለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ረጅም ጊዜ ሰለምቴዎችን ከጀመረን ቢያንስ 5 እንደዛ ይሆናል፣ 5-6 እንደዛ። ግን ከዛ በፊት ጀምሮ ነው ይሄ እንትን የተጀመረው እና አብሮ መስራት የተጀመረ ቢያንስ 8 ዓመት አካባቢ ሆነዋል። ሲጀመር እኔ እውነት ልንገርሽ እህት አዲስ አለም ሰለምቴዎች ጉዳይ ላይ መግባት አልፈልግም። ተለያይተው ሲሰሩ 2 ልጆች አይቼ ነው የጀመርኩት። አየዋቸውና ለምንድን ነው አንድ ላይ ማሰሩት? አሪፍ ነገር ነው፣ እኛ እናስተዋውቅላቸዋለን እና አንድ ላይ ስሩ አልናቸው። አይ አንተ መሀል ላይ መኖር አለብህ እንጂ ላንግባባ እንችላለን አሉኝ። ይኸው ዛሩ አለች። እሺ እኔ መግባት አልፈለግኩም፣ ግን እሺ ያልኩና ገባሁ። እርስ በርሳቸው ሳይግባቡ ቀሩና አንደኛዋ መጀመር ሴት ናት ወጣች። ከዛ በኋላ ወንዱ ወጣ፣ ብቻችንን ቀረን። እኛ ቀጠል ነው እንጂ ምር መጅሊሱን ራሱ አንድ ዲፓርትመንት ክፈቱና ራሳችሁ ስሩት እስቲ ቢያንስ የዘካ ብርም እየሰበሰባችሁ ለሰለምቴዎች አድርጉ ስንላቸው መጅሊሱ በእግሩ አልቆምም የሚሆን ነገር አይደለም ብለው ያሉን ራሳቸው መጅሊሱ ነው ያሉን። እናንተ ናችሁ ልሰሩት የምችለው እና ሰለምቴዎች ትበዛላችሁ፣ መሀላችሁ ሰለምቴዎች ይበዛል። አንደኛ ነገር፣ ሁለተኛ ነገር ደግሞ ንጽጽሩ ላይ ያላችሁ፣ ንጽጽር ላይ ደግሞ ሰለምቴዎች ጋር የተያያዘ ነው ምናም ብለው ያበረታቱን። ራሱ መጅሊስን ያበረታታን። ከዛ በኋላ ደግሞ ያው የእውቅና ጉዳይ ሲሆን ደግሞ የሰላም ሚኒስቴር ህጋዊ እውቅና እንዳለው ሌጋል የሆነ ተቋም እንደሆነ ምንም አይነት የሆነ ወንጀልን የሚያስፋፋ እንዳልሆነ ህገ መንግስቱ ባስቀመጠው የኮምፓራቲቭ ሪሊጅን ስተዲ በሚባለው ነገር ላይ በደንብ አድርገን እንድናተ በውጭ ዓለም ሙቃርና በሚል በሙስሊሙ ዓለም ይካሄዳል። ኮምፓራቲቭ ሪሊጅን የሚባል ራሱን የቻለ በዩኒቨርሲቲ በማስተርስ በፒኤችዲ ደረጃ የሚሰራ ነገር ነው። ማንንም የሚነካ ነገር አይደለም። ሞር ስኮላርስቲክ እና አካዳሚክ የሆነ አፕሮች ያለው ነው። ኮምፓራቲቭ ሪሊጅን የሰውን እምነት የሚያንቋሽሽ የሰውን እምነት ሰውን ሊያስቆጣ ሊያናድድ የሚችሉ ነገሮችን የሰዎችን ስሜት የሚነካ ነገር መጠቀም የለብንም። ይሄ ነው ዓላማችንም ኢላማችንም። ሰዎችን ወደ አላህ መጣራት ነው የምንፈልገው፣ እንዲድኑልን ነው የምንፈልገው። ላኢላሃ ኢለላህ የሚለውን ገመድ ይዘው ነፃ እንዲሆኑ ነው የምንፈልገው። ጀሃነም እንዲገቡ አንፈልግም። ይሄ ነው ዓላማችን። እኛ የራሳችን አስከብረን ሌላው እንዲዋረድ ራሳችን አዋቂ ተብለን ሌላው ደግሞ መሀይም ለማድረግ በፍጹም እንደዚህ አይነት ዓላማ የለንም። ክርስቲያኖች መገንዘብ ያለባችሁ እሱን ነው። የምር እነዚህ የምናረግ ከሆነ እዚህ አጅርም የለውም፣ አላህ ዘንድ አጅር የለውም። ዱንያ ላይ አንጠቀምበትም፣ አኼራ ላይ ምንም የሚጠቅመን ነገር የለም። የሚቀጥለው ዓለም ከዛ ይልቅ ሌላ ነገር ብንሰራበት ይሻላል። ስራ ብንሰራበት ጓሮ ላይ እንዳልኳችሁ ነው ሁሌ የምነግራችሁ፣ በቆሎ ምናምን ነገር ተክለን እሱም ብንበላ ይሻላል። ቢያንስ እሱ እንኳን ይጠቅመናል ዱንያ ላይ። ይሄኛው ግን ምንም ጥቅም የለውም። ፖፑላር ለመሆን ዝነኛ ለመሆን ወይ እንትን ለመሆን የሰው ሃይማኖት ለማንቋሸሽ ምናምን እንደዛ አይደለም። ሙስሊሞች እንደዛ ቁርአናችንም ሀዲሳችንም እንደዛ ያረግ። ክርስቲያኖች በደንብ ተረዱኛል። የምን ስትረዱን ቢያንስ በቃ ባሰልሙ እንኳን ተከባብረን መኖር እንችላለን። ደግሞ የጋራ ሴት አለን። ሰው መሆን አለ፣ የጋራ ሴት የአደምና የሐዋ ልጆች ነን። ኢትዮጵያዊነት ደግሞ አለ ማለ የጋራ ቋንቋ፣ የጋራ ባህል፣ የጋራ ሙዳይ ቃላት አለን። ብዙ ነገር የጋራ የሚያደርገን ነገር ብዙ ነገር አለ። የጎረቤት ሀቅ የሚባል ነገር አለን። ረሱል ሰለላሁ ዐለይሂ ወሰለም እስከ 40 ቤት ብለዋል። ከፊት ለፊት 10 ከኋላ 10 በስተቀኝና በስተግራ ደግሞ 40 ማለት ነው። የጎረቤት ሀቅ የሚባል ነገር አለ። ቡና አጣጭ የሚባል ነገር አለ። ይህን ነገር ታሳቢ ያደርጋችሁ ምንም የእናንተን እምነት ሳንነካ ኮምፓራቲቭ ሪሊጅን ላይ ሀሳቡ ላይ ብቻ አተኩረን መነጋገር እንችላለን። በሀሳብ ዘውግ፣ በሀሳብ ሉዓላዊነት፣ በሀሳብ ልዕልና ነው ምናምነው። በሀሳብ ገዢነት ነው ምናምነው እና ጊዜው ገበያው የሀሳብ ገበያ ነው። በአሁኑ ሰዓት ረብጣ የሆነ ሀሳብ አንድ ሰው ይዞ ሲመጣ በተሻለ ሀሳብ ለማድረቅና ለማሳለጥ ነው የምንሞክረው ያለ ነው እና ፍሪደም ኦፍ ቶት ነው፣ የአስተሳሰብ ነፃነት ነው። መታችሁ እናውራ፣ እንወያይ፣ እንነጋገር። ሬስሊንግ እንደባደብ አላልንም እኛ። ድብድብ ከፈለጋችሁ እዛ ጨባሪቆስ መንደር አለ፣ እዛ ጋር መሄድ ትችላላችሁ። እዚህ አካባቢ ላይ የጨባራ ለቅሶና ተስካር የሚባል ነገር የለም። ተደባደቡ፣ ሪሲሊንግ አድርጉ የሚለው መጽሐፈ ጨባሪቆስ ነው። መጽሐፈ ጨባሪቆስ ምዕራፍ 6 ቁጥር 4 ላይ ስትመለከቱ ተደባደቡ ይላል፣ ተጣሉ ይላል፣ እርስ በርሳችሁ ተነካከሱ ይላል። እንደዛ ሲሆን ደግሞ የጨባሪቆስ መንደር አለ፣ እዛው ሄዳችሁ የጨባራ ለቅሶና ተስካር ማድረግ ትችላላችሁ። እኛ ጋር ሀሳብ ላይ ነው የምናተኩረው። ፐርሰናል አታክ የለም፣ የሰው ሃይማኖት ማንቋሸሽ የለም። ይሄ ነው
የአዲስ ዓለምም ዓላማውም ኢላማውም ይሄ ነው። የነቢሎም ይሄ ነው። አወኪም እንደዛ ነው። ዛህራም ሁላችንም እንደዛ አይነት ነው መሆን ያለበት። ሙስሊሞች ከስር አንዳንድ ሰዎች መጥተው ሲሳደቡ ጸጥ ብሏቸው፣ አድሚን አለ ሚዩት ማድረግ ይችላል። ሚዩት አድርገው ያዳምጡ በቃ። እናንተ ግን አትመላለሱ። መላኢካዎች እኮ ይመዘግባሉ ከስር። ምንናገረውን ብቻ አይደለም እኮ ምናደርገውን ብቻ አይደለም፣ ራሱ ምንጽፈው ራሱ ድርጊት ነው። ስለዚህ ስንሰዳደብ የሰው ሐቅ እየነካን እንደሆነ አውቀን አላህ የቂያማ ቀን ይጠይቀናል። መላኢካዎች ያንን እንደሚመዘግቡ በቀኝና በግራ ያሉ መላኢካዎች አሉ። በኸይር የሆነውን ነገር በቀኝ ያለው፣ ሸር የሆነውን ደግሞ በግራ በኩል ያለው ይመዘግባል። ያን አውቀን ሰብረን አለመመለስ። አድሚን አለ፣ አድሚን ይቆጣጠረው። ለምን ትሰዳደባላችሁ? ሰው ቤትም ገብታችሁ አትሰዳደቡ። ስድብ የሰነፎች ዱላ ነው። ስድብ የተሸናፊነት ምልክት ነው። ስለዚህ በተቻለ አቅም አለመነጋገር። ሰው ፈርተ የሆነ ቦታ እያለ የሚዘራበት ቦታ እያለ ሰው ድንጋይ ላይ ይዘራል እንዴ? ተው እንጂ። አንድ ሰው ሳደባለው እንትን ላለው ካለ በቃ ተዉት። ስንት መማር የሚፈልግ ሰው አለ እኮ። በግድ ነው እንዴ? በግድ እናስተምር አንለውም እኛ። ሰው መማር ማወቅ የሚፈልግ ብዙ ሰው አለ እና እንደዛ ነው። ብዙ አወራው። አውኪ የቀጥል እስቲ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እኔስ ቅድም ምናልባት ቪዲዮ ለማሳየት ነበር እንጂ የገባሁት ብዙ ለማውራት አይመቸኝም። ጀዛከላህ። ጥሩ ትምህርት እየተሰጠን ኢንሻአላህ አዳምጣለሁ። እሺ በቃ ሌላ መግባት መጠየቅ የሚፈልግ ሰው ካለ፣ ስለ ተቋሙ መጠየቅ የሚፈልግ ሰው ካለ ማለት ተቋሙ ጋር በዋነኝነት ኮምፓራቲቭ ሪሊጅን ነው የምንሰራው። ኮምፓራቲቭ ሪሊጅን ላይ እናበረታታለን። የተለያየ ተቋም ቢኖር ደስ ነው የሚለን፣ አንድ ብቻ ባይሆን። ሰዎች የራሳቸውን ፖቴንሻል ካፓቢሊቲ እና ካምፓሲቲ አውጥተው ራሱ ለኡማው ቢያበረክቱ ደስ ነው የሚለን። የራሳቸው ከለር እንዲኖራቸው እንፈልጋለን። የመጀመሪያው ኢሚቴሽን የሚባለው ነገር ደስ ይለናል። ሮል ሞዴል አድርገው አንድ ኡስታዝን አድርገው አንድ አስተማሪን አድርገው ከዛ በኋላ ደግሞ ኢምፕሮቫይዜሽን ይባላል። የራሳቸው አይደንቲቲ ማኒፌስት የሚያደርጉበትን ነገር ነው የምንፈልገው። ስለዚህ ይበረታታል፣ እናበረታታለን። በርቱ፣ ተበራቱ። ጥያቄ ያላችሁ ልጆች ካላችሁ ደግሞ ገብታችሁ መጠየቅ ትችላላችሁ። ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። ገብታችሁ ጥያቄ ቦታ ላይ ቀቁላችሁ። ሶ ፕራውድ ኦፍ ዩ። እኔ በጣም እያጨበጨብኩ ነውና ዝም ብሎ ለእንትኑ ድምቀት አለ። አይ ጌት ኤክሳይትድ አንዳንድ ጊዜ የሆነ ጥሩ ነገሮች ሲሆኑም ጥሩ ነገሮች ሲሰማኝ እንደዛ ጨበጭባለሁ እና አላካጨብጫቢ ነኝ በሚለው ባይመሰገብ እንኳን አትሊስት ሶ ፕራውድ ኦፍ ዩ እውነት ለመናገር ቢካዝ ግልጽ የሆነ ነገሮች ላይ እንደዚህ ሲቀመጥ አሪፍ ነው። አንደኛ ሌላኛው ጥያቄ የሚሆነው ስቲል ፕራውዱ እንዳለ ሆኖ እኔ ወደሚሰራው ነገር ነው ጥያቄ የሚቀጥለው። አም ሶሪ ካጨበጨብኩ በኋላ ጥያቄ ለማቆም አይደለም ኡስታዚና። ሌላ አንድ ተጨማሪ ጥያቄ አለኝ። ሰው ይቅርታና ማለት ነው ኡስታዝዬ፣ አሁን ከይቅርታ ጋር ነው። አንዳንዴ ጥፍሬ መውረዱልኝ የሚሉ ሰለምቴዎች አሉና ወንድመቶቻችን፣ ለነሱ ብዙ ጊዜ መልእክት አስተላልፍና ይደክመኛል። ሁሉ ጊዜ እስልምና ላይክ ኖርማል የህይወት ዌይ ኦፍ ላይፍ እንጂ እናቴ ለቅብጠት የመጡበት ላይክ ዱ ዲስ ፎር ሚ ሁሉ ነገር ይደረግልኛል። እናንተ ተቋም የወደድኩት ነገር ቁርአን እንዲቀሩ እዛው እንዲማሩ አንድ አመት እዛው ራሳቸውን ቢያንስ ሴትል አድርገው የሃይማኖት ዕውቀትን ይዘው ሲወጡ ተገቢውን ነገር ወደ ስራም ወደ ህይወትም የሚመለሱ ላይክ ወዮችን የሚስተካከልላቸው ስለሆነ ማለት ነው። ኦልሬዲ ግን ለሚመጡት አሁን አንዳንዴ ትናንት ይሰልሙና ልክ እንዳልከው ወዲያው ንጽጽር የሚያምራቸው አሉ። or ደግሞ like ወዲያው እንደመጡ they just want to get spoiled። ድሮ ኢትዮጵያውያኖች ነን ከችጋር የመጣ ማህበረሰብ ነን። like I'm sorry to say that። ድንገተኛ ግን አሁን ሙስሊምና ሙስሊም ኮሚኒቲው ላይ ቁጭ ብዬ ጥፍሬ
ይሞረድ የሚሉ ብዙ ሰዎች እያየሁኝ ነው። በቃ እኔ እኮ ድሮም ልክ ከእንትን የመጣን እስከሚመስል የኛ ኢትዮጵያ ውስጥ ችግር አይተን ማናቅ እስከሚመስል ድረስ አሁን አቢኬ ሙስሊም እና ይሄ ችግር የኮሚኒቲ ነው ብለው የሚሉ አሉና አይ ዶንት ኖ ሃው ቱ ሃንድል ኢት። እንደዚህ አይነት ሲቹዌሽን ግራ ይገባኛል። ላይ እንደዚህ ስትናገርም የሰዎችን ለሚያደርጉ መግፋት ይመስለኛል። ግን እንደዚህ ኮሚኒቲ ቢሆን ወደዛ ጆይን አድርጉልን ብለን እናደርጋለን። አሁን ገና ስላልሆነ ግን ለእንደዚህ አይነት ሪስፖንዶች እንዴት ታያቸዋለን? ሶሪ ጫጫታ ስላለ እኔ ጋር ቀጥል ኡስታዝዬ። ሰላም አለይኩም ኡስታዝና አብዱልአዚዝ። አዎ አይ እንትን ነው እኮ ማለት እንትን በእግሩ መቆም አለበት። ያው ዳዴ ምናምን እስኪል ድረስ ያው አንድ ፍንግል ይልበል አንዳንዴ ፍንግል ይላሉ። አዳዲስ ሰለምቴዎች ብዙ ጊዜ እንደዛ ፍንግል ማለት አለ እና በእግራቸው እንዲቆሙ ማድረግ ነው። በእግራቸው ከቆሙ በኋላም እነሱም አይፈልጉም። ያው አዳዲስ ሰለምቴ የሚያስፈልገው ወተት ነው። ጥርስ አላወጡም እኮ ገና ድድ ነው። ፍትፍት ምናምን የሚያስፈልጋቸው። እኛ ጋር ስትመጪ ፍትፍት አለ፣ ቆንጆ ቆንጆ ፍትፍት። ዛህራ ደግሞ የምትሰጠው ደግሞ ይጣፍጣል። የሱፍ ፍትፍት ነው የእሷ ጋር ያለው። እኛ ጋም ፍትፍት አለ፣ ወተት አለ እና ወተት ነው የምትሰጪው እንጂ አጥንት አይደለም። ሰንቅረሽ አጥንት እንካ አጥንት መጋጥ አለባት። መጀመሪያ ጥርስ ማውጣት አለበት። ጥርስ ሲያወጣ ያኔ ቆንጆ ቆንጆ ምግብ ምናምን ይሰጠዋል። ሰንዱቅም አለ፣ እስኩስቲም አለ፣ የበግ ካቻቱራ አለ፣ የዶሮ ካቻቱራ አለ፣ ሰኮንዶ ሚስቶ አለ፣ የተለያየ ምግብ አለ እና በቃ በደንብ አድርገሽ ትመግቢዋለሽ። ግን አሁን ግን አዳዲስ የሚሰልሙን ሰለምቴዎችን መንከባከብ አለብን። ስሜታውያን ናቸው፣ ኢሞሽናል ናቸው። አብዛኛው ራሽናል አይደሉም። ቶሎ ይከፋቸዋል፣ ቶሎ ይሰማቸዋል እና በተቻለ አቅም ጥንቃቄ ማድረግ ጥሩ ነው። አንዳንድ ሰዎች ያው ዘሉኝ ቀፉኝ የሚሉ አሉ፣ ጊዜ ስጥኝ የሚሉ አሉ። እንደዛ ሊያጋጥማችሁ ይችላሉ። አንተ ነህ ቁርአን እንድታስቀራ የሚፈልገው። አይ እኔ ቁርአን አይደለም ማስቀራው፣ ኮምፓራቲቭ ሪሊጅን ነው፣ ፕሮፌሽናሊ ሙቃረና ነው ማስተምረው። አይ አልፈልግም፣ አንተ ነህ የምታስቀራኝ። በቃ ውይ በቃ ታዝቤያለሁ እንዴ እኔ እኮ አንተ ታስቀራኛለህ ብዬ ነው እንደውም የሰለምኩት ምናምን ብሎ ያጋጠሙኝ ላሉ እንደ ነገር ሊያጋጥማችሁ ይችላሉ። ግን በቃ ጸባያቸውን አይታችሁ ምን ብላችሁ ታግሳችሁ እንዳይሰበሩ እንዳይልፈሰፈሱ ጠንካራ እንዲሆኑ በእግራቸው እንዲቆሙ ማድረግ ነው። ዳዴ ሲሉ ኦፌ ቆመች እያላችሁ ታለማመዱና ከዛ በኋላ ነው ራሳቸውን ሲችሉ በደንብ ይሄዳሉ ማለት ልክ ሳይክል ማለት ነው አይደል? ልጆች አሁን ሳይክል ሲነዱ መጀመሪያ ባለ 3 እግር ነው ያለው። ከዛ የባላንስ ደግሞ የሆነ እንደ አለንጋ ነገር የሚመስል ነገር ከኋላ አለ። እሱን ትይዛላችሁ። ከባድ ነው። ትንሽ ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ ብዙ ነገር ይፈልጋል። በእግርም ሰው እስከሚቆም ድረስ ያለው ነገር በጣም ከባድ ነው። ከባባድ ነገሮች ናቸው ያሉትና ከዛ አንጻር ነው ተንከባከቧቸው። ሽሩሩ የሚፈልጉ ከሆነ ሽሩሩ በሏቸው፣ ችግር የለውም። ለጊዜው ስላልገባቸው ነው። ግን የምነግራችሁ አንዳንድ ሰዎች ስትሰልሙ እስልምና ገብቷችሁ ብትሰልሙ ደስ ይለኛል። አንዳንድ ጊዜ ከኦርቶዶክስ ልጆች ጋር ሲጣሉም እንስለም የሚሉ ሰዎች አሉ። እኔ ጠይቃቸዋለሁ በስነስርዓት ለምንድን ነው የሰለምከው ምናምን፣ ኧረ ኦርቶዶክስ ምናምን ነገር ኧረ በጣም ምናምን ይላል እኮ። ሃይማኖቱ ጋር ነው ችግር ያለው ወይስ ግለሰብ ጋር ነው? እንዲያርገውኝ ይላል እኮ። አሁን እኮ ምን እኮ ግለሰብ ነው። ሙስሊሙ ጋር ምስል መጣ እኮ የሆነ ሰው ሊተናኮል ይችላል። እና አሁን ምንድን ነው ተመልሰህ እዛ ልትሄድ ነው ሳይሆን ትምህርቱን አመዛዝነ ገብቶ ኦርቶዶክስም የለቀክበት ሁለቱንም ተርኒንግ ፖይንቶቹን ገብቷችሁ ከዛ በኋላ እስልምና ደግሞ ያገኛችሁት ምን እንደሆነ ለራሳችሁ ለውስጣችሁ ኮንፈርሜሽን እንድታገኙ እንደዛ ብታደርጉ ጥሩ ነው። ስሜት አትሁኑ። ስሜት ደግሞ 4 ማዕዘን አለው። ደስታ፣ ሐዘን፣ ፍቅርና ጥላቻ። በአራት ውስጥ የተወሰነ ውሳኔ ዲሲሽን ሜኪንግ ፕሮሰሱ ኖርማል አይደለም፣ ጸጸት ነው። በኋላ ላይ ሰርተንሲቭ እና አግሬሲቭ የሚባሉ ሰዎች አሉ። አግሬሲቭ ሰዎች ቶሎ ይቸኩላሉ፣ ስሜታዊ ይሆናሉ፣ ይወስናሉ። ከወሰኑ በኋላ ያስባሉ። ሰርተንሲቭ የሆኑ ሰዎች ደግሞ መጀመሪያ ያስባሉ፣ ካሰቡ በኋላ ይወስናሉ፣ ከወሰኑ በኋላ አይጸጸቱም። ስለዚህ ራሽናል ነው መሆን ያለብን። ውሳኔ የሚባለው ዲሲሽን ሜኪንግ ፕሮሰሳችን ራሽናል ነው፣ ምክንያታዊ ነው መሆን ያለበት እንጂ ኢሞሽናል መሆን የለበትም፣ ስሜታዊ መሆን የለበትም። ኢሞሽንና ራሽን ሁለቱ ይለያያሉ። ስለዚህ በተቻለ አቅም ወደ እስልምና ስትመጡ ስሜታዊ አትሁኑ። ቆም ብላችሁ ራሳችሁን አስቡ። ከጀሃነም እሳት እንዴት ነው ምንድን ነው የሚለውን ነገር አስባችሁ ምኑ እንጂ ከላይ ስለተመቸኝ ምናምን ነገር ብላችሁ አትንትባሉ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ለ3 ነገር የሰለመ እስልምናው መቅቡል አይደለም መርዱድ ነው ብለዋል። ተቀባይነት የለውም ብለዋል። ምንድነው ለ3 ነገር የሰለመ?
አንደኛ ለተቃራኒ ጾታ ብሎ የሰለመ፣ ሁለተኛ ለጥቅም ብሎ የሰለመ፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም። ከሶስቱ ነፃ መሆን አለበት ሲመጣ ማለት ነው። እና እሱን ነገር አስቡበት። ለተቃራኒ ጾታ ብላችሁ እንዳሰልሙ፣ ለጥቅም ብላችሁም እንዳሰልሙ፣ ተገዳችሁም እንዳሰልሙ። ከዚህ ነገር ነፃ ወጡ። በቃ ኖሌጅ ላይ እውቀት ላይ የተመሰረተ ሱረቱ ነህር ምዕራፍ 16 ቁጥር 36 ላይ አንተ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም በዚያን ቀን ተጠያቂዎች ናቸውና ይላል። ስለዚህ እውቀት የሌለን ነገር ኖሌጅ ላይ ነው ቤዝድ መሆን ያለበት። ኢልም የሚባል ነገር አለ። እውቀት ላይ የተመሰረተ ነገር ከሆነ ማንኛውም ነገር ኮንፈርሜሽን ነው የሚለው። እውቀት አይምሮ ውስጥ ነው የሚቀመጠው። ልብ ውስጥ መቀመጥ ሲጀምር ኢማን ይሆናል፣ እምነት ይሆናል። ቀልብ ወይም ልብ የኢማን መቀመጫ ነው፣ የእምነት መቀመጫ ነው። እና ከዛ አንጻር ነው በርቱ ተበራቱ። እንደንትን ይሁት ሹራ ይሁት ሱረት ሹራ ምዕራፍ 42 ቁጥር 17 ላይ እንደዛ ነው። ሹራ ማለት የአንድ የቁርአን ሹራ የሚለው ነገር የአንድ የቁርአን ምዕራፍ ስም ነው ራሱ። እኛ ጋር ሹራ ማለት ኮንሰልቴሽን ነው፣ መመካከር ነው። ከዛ አጅር አለው ይላል ቁጥር 17 አይታችሁ ከሆነ ምዕመናን ነገሮቻቸውን በመመካከር የሚፈቱ ናቸው። ኮንሰልቴሽን ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ምን ብለዋል? ዲን ነሲያ ነው ብለዋል፣ ምክክር ነው ብለዋል። ስለዚህ ማንኛውም ነገር በጠረጴዛ ዙሪያ ለማውራት ሞክሩ፣ አትነቋቆሩ። ራሳችሁን አሳልፋችሁ አትስጡ። ወንድሞቻችሁን አሳልፋችሁ አትስጡ። እህቶቻችሁን አሳልፋችሁ አትስጡ። የሰውን ሀቅ አትንኩ። ሰው ጋር አትድረሱ። ለማደግ ከፈለጋችሁ ራሳችሁን ችላችሁ እደጉ። የግድ እናንተ ለማደግ ስትፈልጉ ግድግዳ ላይ ተጠግቶ እንደሚያድግ ሀረግ አትሁኑ። ግድግዳ ላይ ተጠግቶ የሚያድግ ሀረግ በራሱ አያድግም። የግድ ግድግዳውን መንካት አለበት። ካልነካ አያድግም። ስለዚህ ማደግ ስትፈልጉ ራሳችሁን ችላችሁ እደጉ። ሰውን አትንኩ። በቃ የሰው አካባቢ ላይ አትድረሱ። ራሳችሁን ቻሉ። ለምንድን ነው ዝንብ የምትሆኑት? ለምንድን ነው ንብ የማትሆኑት? ንብ ስሟ ንብ ነው ራሱ። ንብ በሚለው መነሻ ቀጥያ ላይ ጨምሩበት ዝንብ ይሆናል። መንዛዛት የሚወድ ነገር ማለት ነው ትርጉሙ ራሱ። ዝንብ ማለት መንዛዛት ነው። በንብ ላይ መንዛዛት ማለት ነው። እና ንብ ምንድን ነው የምታደርገው? የራሷ የሆነ ቦታ አላት። ሰው ጋር አትደርስም። በታታሪነቷ ነው የምትታወቀው። ሰዎች ተጠንቅቀው ካልነኳት አትናካም። ከነኳት ግን መከላከያ ያላት ትናደፋለች። ስለዚህ አትነካም። የራሷን ነው እንትምና በቃ ጣፋጭነቷ ነው የምትታወቀው፣ በታታሪነቷ ነው የምትታወቀው። ዝንብ ደግሞ በምንድን ነው የሚታወቀው? ሲርመጠመጥ ነው የሚታወቀው። ምን ላይ? ንብ አካባቢ ላይ አይጠፋም። በዛ ላይ ደግሞ በቃ ሁሉም ሰው ያገለዋል። ምንድን ነው የሚያደርጉት? ጭራ ይዛሉ ሰዎች፣ ፍሊት ምናምን ይላሉ ለሱ ማጥፊያ። ለምን? ጥቅም የለውም። ሁለቱም ግን የሚበሩ ነገሮች ናቸው። ሁለቱም ደግሞ የሆነ የሚመሳሰል ነገር ያለ ይመስላል፣ ግን አይደለም። እንደዛ አይደለም። እና በተቻለ አቅም አንደኛውን አይጎንትለው፣ አንደኛውን አይንካው። በቃ እዛ አካባቢ ላይ ድረስ ለግድ አጀንዳ ለመቅረጽ እንደገና ደግሞ በቃ የሆነ ነገር በቃ አጀንዳ የጠረረባቸው ሰዎች ልክ አጀንዳ ሲፈልጉ ሰውን አታክ በማድረግ ነው አጀንዳ የሚጀምሩት። ያ ትክክል አይደለም። አጀርም የለውም ራሱ። ፌመስ መሆን ከፈለጋችሁ ብቻችሁ በሌላ ነገር ፌመስ ሁኑ። ገብቷችኋል? በሃይማኖት ፌመስ አትሁኑ፣ በእኛ ፌመስ አትሁኑ። ኦርቶዶክሶች የምር በጣም ነው የሚገርመኝ እኮ ራሱ። አንዳንዴ ልክ አጀንዳ ሲጠርርባቸው እኛ ጋር ይመጣሉ፣ ኦዶ ይሰራሉ። ሰለምቶች የሚሰልሙት እንትን ናቸው ወለተ ማርያም እና ምናምን የሚባል ስም ሰው እንዴት አላወክም ተብሎ ይጠየቃል። ምናልባት ላያቆብ እኮ ይችላል እኮ በደንብ የግዕዝ ባክግራውንድ ላይ ኖሮ ይችላል፣ ስሙንም ላያስታውሶ ይችላል። እኔ አሁን የክርስትና ስሜን አሁን ጠይቄ ነው በቅርብ ቀን የተረዳሁት። አላውቀውም ራሱ ሲጀመር የክርስትና ስም የተነሳውበት ኃይሌ ጊዮርጊስ እንደሚባል አሁን ያወቅኩት በቅርብ ቀን ነው ጠይቄ። ግን አላውቅም ነበር። እናቴን የጠየኩት ማን ነው የክርስትና ስሜ ስላት እንደዚህ ያለ። እኔ ግን አላውቅም። አሁን ቢጠይቀኝ አንድ ሰው ክርስቲያን ነበር ካው ኦርቶዶክስ ነበር ካው የክርስትና ስም ማን ነው አላውቀውም ነው የምለው። እና በቃ እንትን የክርስትና ስም ማን ነው ሲባል አንድ ኦርቶዶክስ የነበረ ሰው ዮናስ ሊል ይችላል። እኔ አስታውሳለሁ ኦኒሰስና ፕሮቴስታንት ይከራከራሉ። ጥምቀት በኢየሱስ ስም ነው ወይስ በስላሴ ስም ነው እያሉ ሲከራከሩ አንዱ በጣም የሚገርም እውቀት ነው ያላቸው አለ። ኦርቶዶክስ ነው መጥ አንተ በማን ስም ነው የተጠመቀው ይሉታል። በሚካኤል ስም አለ። እንግዲህ ኦርቶዶክስ ነው አስቡት። በሚካኤል ስም አለ እና ኦርቶዶክስ አይደለም በሚካኤል ስም ስላለ ጥምቀት በኢየሱስ ስም በሚካኤል ስም የሚጠመቅ ሰው አለ? የለም። የሚጠመቀው ሰው በስላሴ ስም ነው።
የሚጠመቀው ኦርቶዶክስ የሚጠመቀው። ግን ያ ልጅ አለማወቁ ነው። አለማወቁ ግን ኦርቶዶክስ አልነበረም ማለት አይደለም። እንዲህ አይነት የህፃን ስራ ባሰሩ ጥሩ ነው። የምር ለመናገር አጀንዳ ሲጠርርባችሁ እኛ ጋር አትምጡ። እስቲ የራሳችሁን ችላችሁ አስተምሩ። የራሳችሁን ትምህርት እንኳን እስቲ በስነስርዓት እንኳን አስተምሩ። ኮምፓራቲቭ ሪሊጅኑ ይቅርባችሁ፣ አይሆናቸውም። ያው ስድብ ነው ለእናንተ ኮምፓራቲቭ ሪሊጅን የሚመስላችሁ። ስለዚህ አጀንዳ ሲጠርርባችሁ እኛ ጋር አትምጡ። የራሳችሁን ትምህርት አሁን ምንድነው እያደረጋችሁ ያላችሁ? ዲፌንሲቭ ነው ሜንታሊቲ ያለ የመከላከል ውስጥ ነው የገባችሁት። ማጥቃት ውስጥ የለባችሁ። እኛ ማጥቃት ውስጥ ነን ያለ ነው። ኢቨን ሙስሊሙን ከማጠናከርም አልፈን ሙስሊም ያልሆኑ ሰዎችን ወደ ኢስላም እየጠራን እያጠናከርን ያለ ነው። እናንተ ግን ምን እያደረጋችሁ? እየተከላከላችሁ ነው ያላችሁት። የሚሄዱ ሰዎች ከክርስትና ወደ እስልምና የሚመጡ ሰዎችን እንዴት አጠልሽተ ነው እስልምና መጥፎ ነው ጭራቅ አድርገን ስለነው እንዴት አድርገን እናስቀራለን የሚል አጀንዳ ነው የያዛችሁት። አያዋጣም፣ አትችሉትም ራሱ ማለት ነው። በተቻለ አቅም እኛ እዚህ ሙስሊሞች ያለ ነው ክፍተት መሀል ላይ መፍጠር የለብንም። ስራ መስራት ከተስማማን ከተግባባን አብረን እንሰራለን። ካልተግባባን ደግሞ ግዴታ አይደለም አብሮ መስራት። አንደኛው አንደኛውን አይጎንትለው። ስለዚህ እኛ እርስ በርሳችን አንጎነታተልም። አሁን ጥሩ ነን ያለ ነው። አልሐምዱሊላህ ማለት ጥሩ ነው ያለው አሁን ሙስሊሙማ ማለት ነው። ስለዚህ አሁን ክፍተት እኛ ጋር አታገኙ፣ ይናፍቃቸዋል። በተቻለ አቅም እኛ በምክክር ነው ከዚህ በኋላ ምናምነው። አሚር አለን የራሳችን የንጽጽር የኮምፓራቲቭ ሪሊጅን አሚሮች አሉን፣ ውሳዞች አሉን የኮምፓራቲቭ ሪሊጅን። በተቻለ አቅም እኛ አንደኛውን እንትን አንልም። በተለይ ደግሞ ሙስሊም ሆኖ ደግሞ አንደኛው ነገር አዋሳች የሚሆን ከዛ ወደዛ ወሬ የሚያቀባበል ምናምን ኖ በሏቸው። ኖ እኛ ስራ ላይ ነን። አሁን ስራ አለብን፣ ትልቅ ስራ አለብን። የሚሰልሙ ሰዎች ማጠናከር አለብን። ሰዎችን ወደ ኢስላም መጠራት አለብን። ሙስሊም የሆኑ ሰዎችን ደግሞ አዌርነስ ክሬት ማድረግ አለብን። እንደዚህ በጣም በስራ በጣም የተወጠረን ሰዎች ነን። ስለዚህ ተራ የሆኑ ነገሮችን እዛው ስራ የለህም እንዴ? ስራ ከሌለ ስራ ፍጠር፣ ስራ ግባ ምናምን ብላችሁ አባሩት ማለት ነው። በጣም በርቱ። በጣም ጀግና የሆኑ ወንድሞችና እህቶች አሉን። አልሐምዱሊላህ በጣም የምንኮራባቸው ልጆች ስላሉ አላህ ይጨምርላችሁ ኢንሻአላህ። አይ ቲንክ ጥያቄ ከሌላቸው ልውጣ በቃ ማለት ነው። ስለ ተቋሙ ጥያቄ አላችሁ ብለሽ ነበር። አይ ነው እነሱ ይጠይቁ፣ ደስ ይለኛል። ገብታችሁ ጠይቁ። እኔም ጥያቄዎቼ በደንብ ክሊር ሆነውልኛል። ቀኑ ሙሉ ብሰማህ ደስ ይለኛል። አቡኪንም እንደዛ በጣም ወዳችሁ ማይ ፌቨሪት ሰዎች አላችሁ ኦን ቲክቶክ ላይ በእውቀት ደስ ብሎ ፍሎ የምታረጉ ነሳላ ብዙ ናችሁ። ያላቃችሁም ነበር ታውቃለህ ኡስታዚና ፊታችን ይፈካል እናንተን ስናይ፣ አትሊስት ስናያችሁ ራሱ ደስ ይለናል። እውነት እንዳላችሁትም ከንጽጽር ውጭ ሙስሊም ኮሚኒቲ እያጸናችሁ ነው ያላችሁት። የሚመጡትንም እያስተማራችሁ ነው ማለት ዱይንግ ሎት ኦፍ ቲንግስ በአንዴ ብዙ ቦታና ቢዚ ናችሁ። ደስ የሚለውና ያንን ከእናንተ ጽናትን አላህ እንዲሰጣችሁ እንዲጠብቃችሁ፣ እዚህም ያላችሁ ሰዎች ደግሞ ያረጉት ያሉትን ነገር አትሊስት ኮንሲደር አድርጉት። ሌላው ቢቀር ሼር ኮፒ ሊንክ አድርጉ። እነሱ ለሚያስተላልፉት ከስር ያራሱ ትልቅ እንትን እንደሆነ አይ ቲንክ ኃላፊነትም አለብን ይመስለኛልና ንጽጽር የሰሩት ልጆች ጊዜያቸውን አለብን ይመስለኛል። ድምጻችንን ስንሰማ ትንሽ ዊርድ ይሆናል አንዳንዴ እና እኔ ጋም እየተማርኩኝ ስለሆነ ያለሁት ያንን እኔ ኮምፓራቲቭ ላይ አይደለሁም ያለሁት፣ ግን ቀጥተኛ የሃይማኖት ዲናዊ ትምህርትን ላይ ፎከስ ነው የማደርገው። የየሰው ጥሪ ይለያል። እኔ ደግሞ ቁጭ ብዬ ስታስተምሩኝ መማር ምናምን ላይ ፎከስ አደርጋለሁ። ግን የእናንተ የምታረጉትን ነገር እውቀት የሚጠይቅ ስለሆነ ለሌሎቹም እናንተ ጋርም ታስተምራላችሁ አይደል? አሁንም ኡስታዝዬ ንጽጽር መማር ለሚፈልጉ ምናምን እሱንም ኮንትሮል ማድረግ አልቻለም። ሰው በዛብን። አሁን ምን መሰለሽ ፈተና ይወጣል፣ ፈተና ይታረማል ምናምን በጣም ስራ እየበዛብን ስለሆነ ያሰብነው የነበርነው 400 ነበረ። በቃ ከ400 በላይ አንችልም በአንድ ዙር ላይ ማለት ነው። እና በጣም እየከበደን መጥቷል። ፈላጊው በጣም ንጽጽር ላይ በጣም ብዙ ሰው ነው የሚለው እና እናስተምራለን ንጽጽርም፣ ግን እንዳልኳችሁ ብዙዎች አዝነውብናል። በጊዜ ቶሎ ተመዝገቡ የምንለው ለዛ ነበር እና ሞልቷል አሁን። እና አንድ የዛሬ 3 ወር ነው የምንጀምረው በአዲስ መልኩ ሲመጣ ኢንሻአላህ ይማራሉ ማለት ነው።
እኛ ከማስተማር ወደኋላ አንልም። ቁርአን የሚቀሩ ሰዎች ሰለምቴዎች ካላችሁ መቅራት ትችላላችሁ። ከአደርሱ ለአወል ጀምሮ እስከ ላይ ድረስ እስከ አቂዳ ኪታቦች ድረስ የሚያስተምሩ ወንድሞችና እህቶች አሉ። አቡኪዬ አንደኛው እሱ ነው። እኛ ጋር ያለው ካሉ ነገሮች አሉ። ዛህሮ አለች፣ ኡስታዝ አቡሩ መይሳ አለ፣ ብዙ አሉ። አሁን በጣም በተደራጀ ሁኔታ ነው። አላህ ይጨምርለት፣ ዱዓ አድርጉለት። ኡስታዝ ሁሱም በጣም ጥሩ ጥሩ ስራዎችን እየሰራ ነው ያለው። ከእሱ ጋር ከስር የሚሰልሙትን እሱ ጋር ያሉትን እየሰበሰብን ያለ ነው። ከስር ከስር የሚረከቡ ልጆች ምናምን ነገር እያደረግን እሱ አሁን እረፍት ላይ ነው ያለው መሰለኝ። አሁን አይቼው አላቅም። ሲመጣ ኢንሻአላህ አላህ ያምጣው። በደንብ ከሱ ጋር ተናበንም መስራት እንችላለን። ይሄ ያላ ፈድል ነው። አላህ ደግሞ ፈድል አንድ ሰው ላይ ሲያስቀምጥ አድሚት አድርገን ተቀብለን ያንን ሰው በርታ ይዞ ምናምን ነገር ነው። ደካማ ጎን እንኳን ቢኖረው እንኳን ደካማ ጎኑን አላህ እንዲሸፍንለት ዱዓ ማድረግ ነው እንጂ እሱን እንትን ነው እንደዚህ ነው ፎቶ ምናምን ይሄ እንደዚህ አይነት ነገሮች ትራች የሆኑ ነገሮችን ራሱ ማስተካከል የሚችል ዱዓ አድርጋችሁ ማስተካከል የምችሉት ነገር ነው። አዲስ ዓለም እንደሰለመች አካባቢ አስታውሳለሁ። አዲስ ዓለም ተገላልጣ ነው እኔ ማቃት፣ ፀጉሯ በትና ምናምን ነው ማቃት እኔ። ከዛ እንደሰለመች አካባቢ ሂጃብ አድርጋ አበያ ለብሳ ስትሽከረከር ኧረ ወሂድ ይቺ ልጅ አንድ በላት ሞዴሊስት ከሆነችብን አሉ መጥተው። ገና እኮ እሷ ደግሞ በቃ ሂጃብ አድርጌ ያለው በቃ ለውጤን ይብልኝ ነገር ነው በቃ በርታቱኝ ነው እና በቃ ሽርጉድ ወዝወዝ ስትል አይተው ከዛ ወዲያው ምን አሉ እንዴ ምናምን ነገር ኡስታዝ የሆነ ነገር በላት አዲስ ዓለም የምትባለው አለች ምን እየሰራች ነው ምናምን ነገር አሉ። እንዴ ከሰለመች እኮ ራሱ እኮ አንድ ሳምንት አልሞላትም ምናምን ስላቸው ቢሆንም እንዴት እንደዛ ታደርጋለች ምናምን እንዴ ኒቃብ ታድርግ አሉኝ። ኧረ ተው ኒቃብ ታድርግ ፊቷን ትሸፈን ምናምን ነገር ምናምን አሉ። ገና ዳዴ ነው እስቲ ይቺ ልጅ ገና መስለሟ ነው። ገና እኮ መስለሟ ነው። ፀጉሯ የምትበትል የነበረች ልጅና በቦዲ የምትሆን ልጅ የነበረች ልጅ ተቀይራ አባያ ለብሳ ሂጃብ ለብሳ ስታደርጉ አልሐምዱሊላህ እያላችሁ ዱዓ እንድታደርጉላት ዋናው ነገር ነው። ትልቁ መሰተር ደግሞ ቀልብ ነው መሰተር ያለበት። የመጀመሪያው ኢስላም ጋር ቀልቧ እንዲሰተር ዱዓ ያደረጋችሁ፣ ቀልቧ ሲሰተር ራሷ አውቶማቲካሊ ኒቃብ ታደርጋለች። ጠብቁ። ቀልብ ነው ዋናው ጋር ያለው ቀልብ ነው። ቀልብ ፉአድ የሚባሉ ነገሮች አሉ፣ ሶድር የሚባሉ ነገሮች አሉ። በኢስላም ማስተምሩት ምንድን ናቸው የሚለውን ወደፊት እነግራቸዋለሁ። ከዛ በኋላ ደግሞ ዶሚር የሚባል አለ፣ ህሊና የሚባል አለ። እነዚህ ውሳጣዊ የሆኑ ነገሮች ከሩህ ጋር የተገናኙ ነገሮች ሳይኮሎጂካል ኔቸራችንን አንድ ቀን ስለ ሳይኮሎጂ ትምህርት ደግሞ አስተምራቸዋለሁ። ኢንሻላህ ተከታታይ ትምህርት አስተምራቸዋለሁ። የሆነ የሚያስፈልገውን ነገሮች እንደዚህ አይነት ነገር አለ እና ዱዓ ነው በቃ ወንድምህን በዚህ መልኩ አይደለም